ህይወት ልክ እንደ ካሜራ ናት። በሚያስፈልገው ቦታ ላይ ፎከስ ስታደርግ የማያስፈልጉ ነገሮች ይደበዝዛሉ። ሚሊዮን ምርጫ በበዛበት ዓለም ራስን ሆኖ መክሊትን ተጠቅሞ ህልምን አድርጎ መኖር እንደሚታሰበው ቀላል አይደለም። በልጅነት ጊዜያችን ሁላችንም ምን ትሆናላችሁ ተብለን ስንጠየቅ አንዳንዶቻችን ዶክተር፣ ፓይለት፣ መምህር ወዘተ እያልን የህይወትን አዙሪት ሳንረዳ መክሊታችን ሳናውቀው ብዙ ብለናል። በህይወታችን ብዙ አይነት አላማዎችን አስቀምጠን ለመሆን ብዙ ጥረቶችን እናደርጋለን፣ ዋጋ እንከፍላለን። ነገር ግን ውጤታማ ለመሆን አንዱን መርጠን ጊዜያችን፣ ጉልበታችን፣ እውቀታችን ለረጅም ጊዜ ሰጥተን ውጤት ብንጠብቅ የምርም ውጤቱ ያማረ ሰዎችን የሚማርክ ይሆናል። ምክንያቱ ደግሞ የሰው ልጅ ህይወቱን ሁሉን አይደለም 2 እና 3 መሆን እንኳን ቢፈልግ ህይወት አጭር ናት፣ አትበቃም። በዚህ ቪዲዮ እንዴት በአንድ ነገር ላይ አይነኬው ውጤታማ መሆን እንደምትችሉ በዝርዝር እንመለከታለን። ችሎታችሁ ምን እንደሆነ ምረጡ። ስትሰሩት የሚያስደስታችሁ፣ ከሰዎች የተሻለ ሳሰለችሁ ደክሟችሁ እንኳን የምትሰሩት የራሳችሁ የተሻለ የተሰጣችሁ መክሊት አለ አይደል? ሰዎች ስትሰሩት ዋው ይህ ነገር ይዋጣልሃል፣ ያምርብሃል፣ ትችላለህ አንደኛ የሚሏችሁና ውስጣችሁን ስታዳምጡት ነገ የተሻለ ቦታ እንደምትደርሱ የሚነግራችሁ ወይም ነገ ብትቀጥሉበት ውስጣችሁ ሐሴት የምታደርግበት ነገር አለ አይደል? ከዛ ጋር ተጣበቁ። ነገን በአይነ ህሊናችሁ ሳሉት፣ ሩቅ መሄድ እንደምትችሉ የራሳችሁ ማፕ ካርታ ሳሉ፣ አዘጋጁ። ያን በህይወታችሁ ታላቅ ውሳኔ ወሰናችሁ ማለት ነው። በመረጣችሁት የሙያ ዘርፍ ርቃችሁ አይነኬ ለመሆን በሙያው የተጻፉ መጽሐፍቶችን አንብቡ። በልምድ ከሆነ ሙያውን የምትወዱት የምትሰሩት በትምህርት አሳድጉት። በሙያው ጫፍ ከደረሱ ሰዎች ተቀጥራችሁም ቢሆን ሙያ ተማሩ፣ ኮርጁ፣ አጥኑ፣ ተመራመሩ፣ ጻፉ። ነገ ራሳችሁ የት እንደምትደርሱ ያሰባችሁ ችግሮቻችሁን እንዴት መፍታት እንደምትችሉ በራሳችሁ አድርጋችሁ በጥልቀት አስቡ። የምትወዱትን ሙያ መርጣችሁ በትምህርት ካሳደጋችሁት በኋላ እቅድ አውጥታችሁ በትንሹ ጀምሩ። በቴክኖሎጂ ደግፉት። ያሰባችሁት እቅዳችሁ ህልማችሁ ትልቅ ይሁን። በየቀኑ አዳዲስ ነገር እየጨመራችሁ በየጊዜው አሳድጉት፣ አሻሽሉት። ችግሮቻችሁን ሁሌ በተመሳሳይ መንገድ ለመፍታት ሳይሆን ልዩ አድርጋችሁ መስራትን ተለማመዱ። ሌላ ሙያ ባያችሁ ቁጥር ይሄ ይሻለኝ ነበር እንዴ ማለትን አቁማችሁ በሙያው ብዙ እንደሚቀራችሁ እያሰባችሁ በእናንተ ሰዎች እስኪደመሙ ድረስ በሙያው አይነክ ይሁኑ። ፈጠራ እሴት ጨምሩበት። ቫልዩ አድ አድርጉበት። አንዳንድ ጊዜ ስራዎች ጥሩ ሆነው ተሰርተው ቫልዩ አድ ስላልተደረገባቸው ብቻ በትንሹ ቴክኒካል ጉዳይ ብዙ ዋጋ የሚያወጡ ስራዎች በትንሹ ዝቅ ይላሉ፣ ደረጃቸው ዝቅ ይላል። ወዳጄ ህይወት አጭር ናት። አንድ ሰው መንፈሳዊ ሰው ዶክተር፣ ፓይለት፣ ሳይኮሎጂስት፣ ኢንተርፕረነር መሆን ቢፈልግ ቢጥር ጥረቱ አጉል ድካም ይሆንበታል። የምትወደውን እየሰራ ከሆነ ባለህበት የሙያ ዘርፍ የተሻለ ተከፋይ ትልቅ እውቀት ያለው ሰው መሆን ከፈለክ አንድ ሙያ ላይ ትኩረትህን ጣል። ማደግህን መሻለህን ሳታውቀው አንድ ቀን ከሰዎች በላይ ስትሆን ትደመጣለህ። ሰዎች እውቀትህን ፍለጋ ወደ አንተ ሲመጡ የምርም ራስ ላይ እንደሰራ ትረዳለህ። አንዱ ላይ ስታተኩር ይበልጥ በሙያው ትመራመራለህ፣ ምርታማነት ይጨምራል። ስራው ከሌሎችም በተሻለ ጥረት ጊዜና ፍቅር ትሰራዋለህ። ስኬት የሚመጣው በየቀኑ በሚደጋገሙ ትናንሽ ጥረቶች ድምር ነው። በህይወትህ የራስህ ሐሳብ ካልተቆጣጠርክ ወይም መቆጣጠር ካልቻልክ ሌላ ምንም ነገር መቆጣጠር እንደማትችል ወቅ። አንዴ እዚህ አትሁን። እንዳንበሳ 10 ፍየሎች ከፊት ቢቀርቡለት በአንድ መያዝ የሚችለው አንዷን ብቻ ስለሆነ ፎከስ የሚያደርገው እስከመጨረሻው አንዷ ብቻ ነው። አይመሮህ በምንም የማትቀይረው መንፈሳዊ ሀብት ነው። የምትፈልገውን መሆን የምትሻውን በአይምሮህ ነው። በቃ አንዱን ምረጥለትና በአንዱ ላይ ጫፍ እንዲያደርስ ፍቀድለት። ቀንህን በማይረባ ነገር አታባክነው። ሳታቅድ አሁን በመጣልህ ሐሳብ ጊዜህን አታጥፋ። በጥቃቅን ነገሮች ራስህን አታድክም። ኃይልህን፣ እውቀትህን፣ ጊዜህን፣ ወጣትነትህን፣ ማንነትህን ለውዱና መሆን ለምትፈልገው ህልምህን መስዋዕት አድርገህ አቅርበው። አንዴ ለምትኖረው ህይወት የምር መጠንቀቅ አለብህ። ራስህን ፈትሽ። ጭንቅላትህን የሞላው አሉታዊ ነገር ከሆነ፣ በዙሪያው ያሉት ጓደኞች የጥፋት ደባቂ ከሆኑ፣ 10 ዓመት የሰራኸው ስራ በቂ ነገር ካላስከፈለ፣ አሁንም አስተሳሰብህ በሰዎች ሲመረመር ሲገመገም ሚዛን ካልደፋ፣ ያጠፋኸው ጊዜ ያፈሰስከው ገንዘብ ውጤቱ አጥጋቢ ካልሆነ ትኩረትህ አሰጣጥህ ልክ አይደለም። ሰው አንዱን ነገር ሲመርጥ ውጤቱ ጮሆ ለመናገር ያን ያክል ጊዜ አይፈጅበትም። አሁንም ባለህ ጊዜ ከመንጋው ተለይ። ማንነትህን ከተግባርህ ጋር አጣምረው። በአሉታዊ ከሚጎቱት ሰዎችና ሁኔታዎች ራቅ። መዝናናትና ለዛሬ ብቻ ማሰብን ከሚያዘወትሩ ሰዎች ራስህን ለይ። ምን አለኝ ምን ላይ ላተኩር አትበል። አንተ ካለህበት የምቾት ቀጠና መውጣት አትችልም እንጂ ያለ መክሊት ባዶውን ወደ ምድሪቷ የመጣ የተቀላቀለ ማንም የለም።
እኔ የምወደው ሙያ ተበልቶበታል አትበል። ትንሽ ቀን ትቸገር ትገፋ ሰዎች ራስ ሀሳብን ላይቀበሉ ይችሉ ይሆናል እንጂ ከጥቂት ዓመታት በኋላ ሺዎችን ምህን ይደግፋሉ። ብቻ አንተ አይምሮህና ተግባርህን ራስ ላይ በመግዛት ተቆጣጠር እንጂ ስኬት ፎርሙላ ነው። አንተ ግን ሀሳብህ ጽኑ፣ እምነትህ ጠንካራ፣ ለስራ ገገማ ሁን። ያኔ ያሰብከው ህልም በእጅ ይገባል። ካቀድከው በላይ ውጤት ይትረፈረፋል። ከህልም ጋር ኖረ ሰዎች ስላንተ እየመሰከሩ በደስታና በፍቅር በተሰጠ ጊዜ ትኖራለህ። ህልምህን አሳድ ኑሮውም የዕለቱ መልእክት ነው። እስከመጨረሻው ስላዳመጣችሁ አመሰግናለሁ። ባባይ